ጋይስ ጊዜ የላችሁ። በዚህ ምድር ላይ አንድ ሰው ኦን አቬሬጅ 80 ዓመታት ይኖራል ብለን ብናስብ አብዛኛውን ታይማችን ኮንትሪቢዩት እያደረግን ያለ ነው ህይወታችን ላይ የምንፈልጋቸውን ነገሮች ለማያመጡ ነገሮች። ብዙውን ታይማችን ሶሻል ሚዲያ ላይ ስክሮል በማድረግ ህይወታችን ላይ ከ5 እስከ 6 ዓመት በኋላ ኤግዚስት ለማያደርጉ ሰዎች ጊዜ በመስጠት በመተኛት ማንፈልጋቸው ነገሮች ላይ ነው ኮንትሪቢዩት እያደረግን ያለ። ሪሊ ካልኩሌት ስናደርጋቸው አንድ ሰው በቀን 8 ሰዓት ይተኛል ብለን ብናስብ ከ80 ዓመታት ውስጥ 26.7 ዓመታትን በእንቅልፍ ነው እያሳለፈ። አስባችሁታል? በጣም ፕሪሺየስ ከሆነው ታይማችን ላይ በእንቅልፍ 26.7 ዓመታት የምናሳልፍ አይመስልም፣ ግን ካልኩሌት ስታደርጉት እንደዛ ነው ይመጣ። ፕላስ ደግሞ ሶሻል ሚዲያ ላይ አንድ ሰው በቀን እንኳን 2 ሰዓት ላይ ያሳልፋል ብለን ብናስብ 6.7 ዓመታትን ከህይወታችን ላይ ሶሻል ሚዲያ ስክሮል በማድረግ እናሳልፍ። አስቡት። በጣም ሄክቲክ የሆነ ነገር ስታስቡ በጣም ነው የሚያናደው። ሌላ ወርካውት በማድረግ ሊናውት በማድረግ ምግብ በመብላት አንዳንድ ቦታ በመሄድ ወክ በማድረግ ደግሞ 6.7 ዓመታትን እናሳልፋለን። አጠር ለማድረግ ያክል አጠቃላይ ከህይወታችን ላይ ያን ያክል ካልኩሌት ስናደርገው 46.7 ዓመታትን ድሪሞቻችን ላይ አይደለም እናሳልፍ። ወክ በማድረግ ሶሻል ሚዲያ ላይ ስክሮል በማድረግ ከጓደኞቻችን ጋር ቺል አውት በማድረግ ይሄ ነገር መጥፎ ነው እያልኳቸዋል። ነገር ግን ማኔጅ መደረግ መቻል አለብን። ቁጭ ብለን ድሪም አውት በማድረግ የሆነ ነገር ላይ በመጻፍ ዊሽ በማድረግ ምንፈልገውን ህይወት ልኖር አንችል። እያንዳንዱ ነገር ላይፍ ላይ ኤግዚስት ያደረጉ ነገሮች፣ ከዚህ በፊት ዲሳይድ ያደረግናቸው ዲሲሽኖች፣ የተማርነው ትምህርት፣ የፋሚሊዎቻችን የነኚህ ሁሉ ኮሙሌቲቭ ሰም ነው። ስለዚህ አሁን ላይ የመጣውን ሪዛልት መቀየር ምንፈልግ ከሆነ ላይፋችን በደንብ ፍሬም የተደረገ መሆን መቻል አለበት። ስለዚህ በዚህ ቪዲዮ ላይ ሼር ማድረጋችሁን 7ቱን ላይፍ ፕሪንሲፕሎች በትክክል ኢምፕሊመንት የምታደርጉ ከሆነ ትረስት ሚ ትርጉም ያለውን ህይወት ለእናንተ ብቻ ሳይሆን ለፋሚሊዎቻችሁ፣ ለምትወዷቸው ሰዎች ፕላስ ደግሞ እንደ ሀገርም ትልቅ የሆነ ሪዛልት አምጥታችሁ ስማችሁን ከመሬት በላይ ተክላችሁ ማለፍ ትችላላችሁ። ይህን ግን ማታረጉት ከሆነ ከ50 ከ60 ዓመት በኋላ ሪግሬትፉል የሆነ ላይፉ ላይ ሃፒ ያልሆነ በህይወቱ የሚጸጸት አይነት ሰው ትሆናላችሁ ማለት ነው። ሶ ታይማችሁ ሴቭ ለማድረግ ቀጥታ 2018 ላይ ኢምፕሊመንት ማድረግ ያለብን ላይፍ ፕሪንሲፕሎች ሼር አድርጋለሁ። 2018 ላይ ማድረግ ካለብን ፕሪንሲፕሎች የመጀመሪያው ህይወታችሁን መስመር አስይዙት ጋይስ። ብዙዎቻችን የምንኖረው ሰዎች ናቸው ዲፋይን የሚያደርጉልን ውሏችንን፣ መናረጋቸውን፣ ምንማረውን ትምህርት፣ አጠቃላይ እያንዳንዱ ነገር ሰዎች ናቸው ጋይድ የሚያደርጉ። በህይወት ምንፈልጋቸው ነገሮች አሉ፣ ማንፈልጋቸው ነገሮች አሉ። እያንዳንዳችን ለሰው ማንናገራቸው ብቻችንም እናብሰለስላቸው ላይፋችን ላይ ኤግዚስት ያደረጉ ነገሮች አሉ። ባለፈ ነገር ላይ ሪግሬት ማድረጉ ህይወታችን ላይ ምንም ጠብ የሚል ነገር አያመጣም። ስለዚህ ቁጭ ብላችሁ ዛሬ እንድታረጉ እንፈልገው ህይወታችን ላይ መቀየር የምንፈልጋቸው ነገሮች፣ መቀየር የምንችላቸው እና መቀየር ማንችላቸው ነገሮች ብላችሁ ጻፏቸው። ኢንቨስት ማድረግ ያለብን ታይማችን፣ ኢነርጂያችን ኢንቨስት ማድረግ ያለብን መቀየር የምንችላቸው ነገሮች ላይ። ከ5 ከ6 ዓመት በፊት ያለፈን ነገር ቁጭ ብለን መንቆዝም ከሆነ መቀየር አንችልም። ዋንስ ፓስድ ፕሪሺየስ የሆነው ላይፋችን ግን ኮንሱም እያደረግነው ነው ያለነው። ስለዚህ ፕሪቪየስሊ አፒር ያደረጉ ነገሮችን አክሴፕት አድርጓል። በቃ ላይፍ ላይ ሁሉም ሰው ይሳሳታል፣ ያረጋል፣ ሲሞክር ምናምን ያጠፋቸው ነገሮች ይኖራሉ። ማስተካከል ስለማችል አክሴፕት አድርጓቸው። ነገር ግን መቀየር የምትችላቸው ነገሮች ላይ ግን ኢንቨስት አድርጋችሁ መማር ካለባችሁ መማር፣ ሰው መጠየቅ ካለባችሁ መጠየቅ፣ የተለያዩ ሰዎች ኔትወርክ ማድረግ ካለባችሁ ኔትወርክ አድርጉ። ስለዚህ ይህን ካረጋችሁ ላይፋችሁ ላይ ትርጉም ያለው ኑሮ መኖር ትችላላችሁ። ነገር ግን ባለፈ ነገር ሁሌ ሪግሬት የምታደርጉ ከሆነ ምን የምታመጡት ነገር የለም። ስለዚህ አሁን እንድታረጉ እንፈልገው እንደ ታላቅ ወንድም ኦርደር ማድረጋችሁ ቁጭ በሉና ፔፐር ላይ እነኚህ ነገሮች ላይፍ ላይ ኤግዚስት ያደረጉ ነገሮች ናቸው፣ እነኚህን መቀየር እችላለሁ፣ እነኚህን ግን መቀየር አልችልም። መቀየር የምችላቸውን ነገሮች እቀይራቸዋለሁ፣ መቀየር ማልችላቸውን ነገሮች ደግሞ አክሴፕት አደርጋለሁ። አንድ ሰው የመጣበትን ሰፈር መቀየር አይችልም። ከዚህ በፊት ያደረጋቸውን ነገሮች ወደኋላ ሂዶ መቀየር አይችልም። ነገር ግን አሁን ላይ በህይወቱ ማሳካት የሚፈልገው የሆነ ነገር ካለ እስከ ሰራ ድረስ ማሳካት ይችላል። ስለዚህ ኢነርጂ በደንብ ይኖራችሁ ፊውቸራችሁ ላይ በደንብ ለመስራት ዴዲኬት ነው። ሁለተኛው ጊዜያችሁን በአግባቡ ተጠቀሙ። እዚህ ምድር ላይ የምንኖረው አንዴ ነው ጋይስ። ጊዜያችንን መስጠት ያለብን ለምንፈልጋቸው ነገሮች መሆን መቻል አለበት። ላመንባቸው ነገሮች መሆን መቻል አለበት። አንዳንድ ያስባቸው አታውቁም። ለምሳሌ የሆነ ጊዜ ላይ በጣም ረጅም ጊዜ ካሳለፍን በኋላ ለምንድን ነው ይህን ያክል ጊዜ ዛ ኮንሱም ያደረጉ? ሳታስቡ ሶሻል ሚዲያ 2 ሰዓት 3 ሰዓት ታሳልፉ ትችላላችሁ። ያን ነገር ግን ህይወታችሁ ላይ የሆነ ነገር ቢውል ለማድረግ ብትጠቀሙበት አስባችሁታል? ስለዚህ ጊዜያችሁን በአግባብ መጠቀም አለባችሁ። የምተኙበትን ሰዓት ማስቀመጥ፣ ለጓደኞቻችሁ ታይም መስጠት ያለባችሁ ነገር ማስቀመጥ፣ ወርካውት ማድረግ ካለባችሁ ወርካውት የምታደርጉትን ነገር እያንዳንዱ ነገር ዲፋይን ማድረግ መቻል አለባችሁ። ወጣት እያላችሁ ትልቅ ኤነርጂ አላችሁ። በኋላ ላይ ግን 50 ዓመት 60 ዓመት ከሞላችሁ በኋላ እናንተ ፐርፎርም ማድረጋችሁ ስታደርጉትም ላይ ያምረባችሁ ይችላል። አንዳንድ ሰዎች አታውቁም፣ ወጣት እያሉ ማድረግ ያለባቸው ነገሮች ሳያደርጉ ያልፉና 60 ዓመት 70 ዓመት ከሞላችሁ በኋላ ድጋሜ ስፖርት መስራት ይጀምራሉ። ብሬሱን በቃ ጂሙን ብዙ ነገሩ ለማድረግ ይሞክራሉ እና ላይፋቸው ላይ ሃፒ ያልሆኑ ሰዎች ነው የሚያደርጉት። ምክንያቱም ማድረግ ያለባቸው ነገር እያንዳንዱ ነገር በጊዜው ስታደርጉት አንደኛ ያምርባችኋል፣ ሁለተኛ ደግሞ የሆነ ኢምፓክት ማምጣት ትችላላችሁ። ስለዚህ 2018 ላይ ማድረግ ካለባችሁ አንደኛው ነገር ታይማችሁን በደንብ ፍሬም ማድረግ ይሆናል ማለት ነው። ሶስተኛው ላይፍ ፕሪንሲፕል ኢንጆይ ዮር ናው። ይሄ ባይዚ እንደ ፕሪንሲፕል ብዙ ሰው ያውቀዋል፣ ነገር ግን ያን ያክል ኢንተርቴን አያደርገው ወይም ደግሞ ኢምፕሊመንት አያደርገው። በህይወታችን አሁን ላይ ያለንበት ኮንዲሽን
በቃ አሁን ላይ የተከሰተ ነገር ነው። እስካሁን ዲሳይድ ያደረግናቸው ነገሮች ሪዛልት ሊሆን ይችላል። አሁን ያለንበት ሲቹዌሽን ልንወደውም እንችላለን፣ ላንወደውም እንችላለን። ስለዚህ አሁን ላይ አፒር ያደረጉት ነገሮችን መጀመሪያ ላይ አክሴፕት ማድረግ ዜን ኤግዚስት ማድረግ አሁን ላይ ያለንበት ነገር። አንዳንድ ሰዎች አሉ ለምሳሌ ጓደኞቻቸውን ያገኙና በአካል ከጓደኞቻቸው ጋር ያሉት ነገር ግን ሀሳባቸው ግን ያለው ሌላ ቦታ ነው። እንደዚህ አይነት ሰዎች እዛ ጋር ላሉበት ሰውም ኮምፎርት አይሰጡትም። ፕላስ ደግሞ ላይፍም ላይ የሚያመጡት ነገር ያን ያክል አይደለም። ስለዚህ አሁን ያለንበትን ኮንዲሽን መውደድ፣ አሁን ላለንበት ነገር ኢንቨስት ማድረግ፣ ኢነርጂያችን ኤቭሪቲንግ ኢንቨስት ማድረግ መቻል አለብን። ነገር ግን ዝም ብለን በቃ ፊዚካሊ ኤግዚስት አድርገን ሀሳባችን ሌላ ቦታ የሚሆን ከሆነ የምናመጣው ነገርም አይኖርም። ስለዚህ የተከሰቱ ነገሮችን አክሴፕት አድርጉ። ጊዜ መስጠት ላለባችሁ ነገር ጊዜ ስጡ። አሁን ላይ ፕሬዘንስ ላይ መኖርን ተማሩ። ፊውቸር አንሰርቴን ነው። ወደፊት የሚመጡ ነገሮችን ቢውልድ ማድረግ እንችላለን፣ ማቀድ ልንችል እንችላለን። ፓስትም ኦልሬዲ አልፈዋል፣ ሄደን ማስተካከል አንችልም። ትልቁ ያለን ሪሶርስ አሁን ነው። ስለዚህ አሁን ላይ ያለውን ነገር እያንዳንዱ ነገር ማጣጣም መቻል አለብን። ለምሳሌ አሁን ምግብ እየበላን ከሆነ የምንበላውን ነገር ማጣጣም አለብን። ከጓደኞቻችን ጋር ከሆነ ጓደኞቻችን ጋር በደንብ ፕሬዘንስ መሆን አለብን። ዜን ሶሻል ሚዲያ ላይ የሆነ ኮንቴንት ኮንሱም እያደረግን ከሆነ ፕላን አድርገን መሆን መቻል አለበት እንጂ የሆነ ሀፍ የሚሆን ከሆነ ትረስት ሚ ላይፋችን ላይ የምናመጣው ነገር አይኖርም። ይህን ነገር ኢምፕሊመንት አድርጉት። እኔ ኢምፕሊመንት አድርጌ በጣም ጠቅሞኛል። ከጓደኞቻች ጋር መሆን ስፈልግ ጓደኞቼ ጋር ነው ፉሊ መሆነው። ስራ መስራት ስፈልግ ስራ ላይ ዴዲኬት አደርጋለሁ። የሆነ ኤኒ ቦታ ሲሆን በቃ ለዛ ነገር ነው ታይም ሰጠው። ኳሊቲ ታይም መስጠት መቻል አለባችሁ ለእያንዳንዱ ለምታደርጉት ነገር። ረጅም ሰዓት ስላደረጋችሁ አይደለም ያ ነገር ሪዛልት የሚያመጣው፣ እዛ ነገር ላይ ኳሊቲ ታይም ኢንቨስት ካደረጋችሁ ድረስ። አራተኛው ላይፍ ፕሪንሲፕል በህይወታችን ፕራዮሪቲ ማስቀመጥን መማር አለን። እያንዳንዳችን በህይወታችን ምን እንደምንፈልግ እናውቃለን። ባይዚ ማናቅ ይመስለናል እንጂ ምን ብናረግ ጥሩ ነገር እንደምናመጣ፣ ምን ባናረግ ደግሞ ህይወታችን ላይ የሆነ ነገር እንደምናመጣ እናውቃለን። ነገር ግን ሰዎቹ ኢንዳይሬክትሊ ማኒፑሌት ስለሚያደርጉን አብዛኛውን ነገር በሰዎች ነው ጋይድ የምንደረግ። አንዳንድ ሰዎች አሉ ኢቭን የሆነ መሄድ ያለባቸውን ቦታ ራሱ ኢንዳይሬክትሊ ሰዎች ናቸው ዲሳይድ የሚያደርጉላቸው። ትምህርት መማር ያለባቸው ሰዎች ናቸው ዲሳይድ የሚያደርጉላቸው። ስለዚህ እኛ ፊውቸር ላይ ቢውልድ ማድረግ የምንፈልገው ላይ መጀመሪያ ቀድመን ዲፋይን አድርገ ነው ለዛ ነገር ፕራዮሪቲ አውጥተን መንቀሳቀስ መቻል አለብን እንጂ የሆነ አሁን ላይ የሆነ ፕሌጀር የሚሰጡ ነገሮች የሚያስደስቱ ነው ዶፓሚን ምናምን ሂት የሚያመጡልን ነገሮች ላይ ከሆነ ኢንቨስት የምናደርገው ጊዜያችንና ኢነርጂያችን የሆነ ጊዜ ላይ ሪግሬት ያመጣሉ። ለምሳሌ አንድ ሰው ወጥሮ ቢሰራ በደንብ ለሚፈልገው ነገር ጊዜ ቢሰጥ ህይወቱ ላይ የሆነ ሪዛልት እንደሚያመጣ ያውቃል። ነገር ግን ያ ነገር የተወሰነ ፔንፉል ስለሆነ ሃርድ ወርክም ስለሚፈልግ ዴዲኬሽንም ስለሚፈልግ ምን ያደርጋል? ጊቭ አፕ ያደርግና በቃ አዲክሽን ውስጥ ይገባል፣ ያጨሳል፣ ይጠጣል፣ ማይሆን ኮንቴንቶችን ኮንሱም ማድረግ ይጀምራል። ለምን? ፎር ዘ ታይም ቢንግ የሆነ ፕሌጀር ስለሚሰጠው ደስታ ስለሚሰጠው፣ ነገር ግን በኋላ ላይ ዋጋ ያስከፍለዋል። ስለዚህ ምርጫው ይናል። አሁን ላይ ፔንፉል የሆኑ ነገሮችን መርጣችሁ እዛ ነገር ላይ ኢንቨስት አድርጋችሁ በኋላ ላይ ኢንጆይ ማድረግ፣ ኦር ደግሞ አሁን ላይ ፕሌጀር የሚሰጡላችሁ ነገሮች ሶሻል ሚዲያ ላይ ስክሮል በማድረግ ዶፓሚን ሂት የሚያመጡላችሁ ነገሮች አዲክሽን ውስጥ በመግባት አሁን ላይ በደም ቺላውት አድርጋችሁ በኋላ ላይ ዋጋ መክፈል የእናንተ ቾይዝ ነው የሚሆነው። አምስተኛው ላይፍ ፕሪንሲፕል ፕሮዳክቲቭ መሆን። ብዙዎቻችን ስራ ሰራን የምንለው ኦር ሃርድ ወርከር ነው የምንለው ኤፌክቲቭ ነን ብለን የምናስበው ረጅም ሰዓት ስክሪን ላይ ስላሳለፍን ነው። ኦር ደግሞ አንድ ነገር ላይ በጣም ለረጅም ጊዜ ስለሰራ ነው ፕሮዳክቲቭ የሆንን ይመስለናል። ትረስት ሚ ጋይስ፣ በህይወት ትልቅ ነገሮችን አቺቭ ያደረጉ ሰዎች የመረጡ ሰዎች ናቸው። ወይም ደግሞ የሆነ ፕሮዳክቲቭሊ ያላቸውን ነገር የተጠቀሙ ሰዎች፣ ያላቸውን ሪሶርስ ኢፌክቲቭሊ የተጠቀሙ ሰዎች፣ ታይማቸውን ኢፌክቲቭሊ የተጠቀሙ ሰዎች፣ ኔትወርካቸውን ራሱ በትክክል የተጠቀሙ ሰዎች ናቸው። ህይወታችን ላይ 80%ን ህይወታችን ላይ የተከሰተውን ነገር የሚያመጡት 20%ቱ አክቲቪቲዎች ናቸው። ሜይ ቢ ኮምፕሊኬትድ ላረማለ ፓሪቶ ፕሪንሲፕል ይባላል። ያ ማለት በህይወታችን 20%ቱ አክቲቪቲ ነው 80%ቱን የህይወታችን ፓርት ዲሳይድ የሚያደርገው። ስለዚህ እኛ ኢንቨስት ማድረግ ያለብን ኦር ደግሞ ፎከስ ማድረግ ያለብን የትኛውን ስራ ነው እኔ መስራት ያለብኝ፣ እኔ የትኛው አክቲቪቲ ላይ ነው ጎበዝ የሆንኩት። ምክንያቱም ሰው ጎበዝ የሆነው ፓርት ላይ በደንብ ኢንቨስትር ሆኖ ሲሰራ ሪዛልት ስለሚያመጣ፣ አንዳንድ አክቲቪቲዎች ደግሞ ጎበዝ ለሆኑ ሰዎች ዴዲኬት ማድረግ መቻል አለ። እኔ አሁን ፐርሰናሊ ቪዲዮ ኤዲት ማድረግ አልችልም፣ ያን ያክል ጎበዝ አይደለም። ሞክራለሁ ግን ጎበዝ አይደለም። ስለዚህ ቁጭ ብዬ ቪዲዮ ኤዲቲንግ ራሴን እያስተማርኩ ምናምን 5 ሰዓት 6 ሰዓት ኢንቨስት ከማድረግ እዛ ነገር ላይ ጎበዝ ለሆኑ ሰዎች ዴዲኬት አደረግና እኔ ደግሞ ጎበዝ የሆንኩ ፓርት ላይ ኢንቨስት አደርጋለሁ ማለት ነው። ስለዚህ የምናደርጋቸው 20% አክቲቪቲዎች 80% ሪዛልት ያመጡልናል። የትኛው ነገር ላይ ፎከስ ማድረግ እንዳለብን፣ የትኛው ነገር ላይ ኢንቨስት ብናደርግ ታይማችን፣ ኤነርጂያችን፣ ገንዘባችንን ፕሮዳክቲቭ እንደምንሆን ዲሳይድ ማድረግ መቻል አለብን። ሁሉም ነገር ላይ ጃግል የምናደርግ ከሆነ፣ ሁሉንም ነገር እኛ ለመስራት የምንነሳ ከሆነ ትረስት ሚ ኢፌክቲቭ መሆን አንችልም። ይህን ነገር ኢምፕሊመንት አድርጉ። እኔ መጀመሪያ አካባቢ እንደዛ ነበር ማድረግ። ሁሉንም ነገር እኔ ለመስራት ሁሉም ነገር ላይ እኔ አውቃለሁ ብዬ ነበር ማስበው። እኔ ካልነካሁት የተሰራ አይመስለኝም ነበር። በኋላ ላይ ግን ፊገር አውት ያደረግኩት ነገር እዛ ነገር ላይ በደንብ ጎበዝ የሆኑ ፕሮ የሆኑ ሰዎች ስላሉ ያን ነገር ለሰው አሳልፎ መስጠት፣ እኔ ደግሞ ጎበዝ የሆንኩበት ፓርት ላይ ኢንቨስት ማድረግ መቻል አለብኝ የሚል ዲሲሽን ላይ ነው የደረስኩት። ስለዚህ ትረስት ሚ ለእኔ ሪዛልት አምጥቶልኛል፣ ለእናንተም ሪዛልት ያመጣላቸው።
ሶ ኔክስት ላይፍ ፕሪንሲፕል በህይወታችን ላይ ሰክሰስፉል ለመሆን እዛ ኤሪያ ላይ እኛ የምንፈልገው ኤሪያ ላይ ጎበዝ የሆኑ ሰዎችን እውቀታቸውን ታይማቸውን ኢነርጂያቸውን መጠቀም መቻል አለ። ይህ ምን ማለት ነው? ሀብታሞች ሀብታም የሆኑት ወጥረው ስለሰሩ አይደለም፣ ወይም ረጅም ሰዓት ስለሰሩ ብቻ አይደለም። መጀመሪያ ላይ ኦፍኮርስ በደንብ ዴዲኬትድ ሆነው ይሰራሉ። ነገር ግን በኋላ ላይ እዛ ኤሪያ ላይ ጎበዝ የሆኑ ሰዎችን እውቀታቸውን ኢነርጂያቸውንና ታይማቸውን ፐርቼዝ ያደርጋሉ። ለምሳሌ ብዙ ቢዝነስ ማኖችን አይታችሁ እንደሆነ ያን ያክል አካዳሚካሊ ጎበዝ አይደሉ። የሚችሏቸውም ትንሽ አክቲቪቲዎችን ብቻ ነው መስራት የሚችሉ። ነገር ግን እዛ ነገር ላይ እነሱ የሚፈልጉት ኤሪያ ላይ ጎበዝ የሆኑ ሰዎችን የእነሱን ታይም ኤክስፒሪየንሳቸውን ፐርቼዝ ስለሚያደርጉ ኦር ቀጥረው ስለሚያሰሩ ላይፍ ላይ የሚፈልጉት ሪዛልት በአጭር ጊዜ ውስጥ ያመጣሉ። ስለዚህ ማቴሪያሎቹን ፐርቼዝ ከማድረግ ወጣችሁ ልብስ ከመግዛት ማንፈልጋቸውን 2 ሳምንት ከ3 ሳምንት በኋላ የት እንዳሉ እንኳን ማናቃቸውን ነገሮች ፐርቼዝ ከማድረግ ወጣችሁ ራሳችሁ ላይ ኢንቨስት አድርጉ፣ ስኪላችሁ ላይ ኢንቨስት አድርጉ ጋይስ። ፕላስ ደግሞ የሰዎችን ኤክስፒሪየንስ ለመጠቀም ሞክሩ። እንደዛ ካልሆነ ሁሌ ላይፍ ላይ ትፈጋላችሁ፣ ነገር ግን ሪዛልት ማምጣታችሁ። ስለዚህ እዛ ነገር ላይ በደንብ ኤክስፒሪየንስ ሊሆኑ ሰዎችን መጠቀም አለባችሁ ማለት ነው። አይናው መጀመሪያ አካባቢ ይህ ነገር ላይ ይሰራ ይችላል፣ ኢንቨስተር ምናምን ካሉ ናችሁ። ነገር ግን መጀመሪያ ላይ እናንተ አንድ ነገር ላይ በደንብ ዴዲኬትድ ሆናችሁ ትሰሩና ሌላ የምትፈልጉት ነገር ላይ ደግሞ ሌሎችን ሰዎች ሃየር ማድረግ ማለት ነው። እሱን ኤክስፒሪየንስ ስታደርጉት ትረስት ሚ ሪዛልት ማምጣት ትችላላችሁ። ሌላኛው በ2018 ኢፌክቲቭ እና ሰክሰስፉል ለመሆን ኢምፕሊመንት ማድረግ ካለብን ላይፍ ፕሪንሲፕሎች ሌላኛው ላይፍ ፕሪንሲፕል በየቀኑ አዳዲስ ነገሮችን ኤክስፒሪየንስ ማድረግ እና ራስን አፕዴት ማድረግ። አንድ ስልክ ኦፕሬቲንግ ሲስተሙ አፕዴት ካልተደረገ ስታክ ያደርጋል። ስልካችን አፕዴት አድርጉ ምናምን እያለ በሆነ ታይም ኢንተርቫል ይመጣለን። አስቡት፣ ኢትዝ ዲቫይስ አይደለ? አፕዴት አድርጉ የሚል ነገር ይመጣለን። እኛም አፕዴት ካላደረግን ራሳችን ላይ አዳዲስ ነገሮችን ኤክስፒሪየንስ ካላደረግን ካልተማርን ኤክስፒሪየንስ ካላደረግን የሆነ ጊዜ ላይ የምናወራው ነገር ራሱ በጣም አውትዴትድ ይሆናል ማለት ነው። ሰዎቹ ራሱ ከኛ ጋር ኢንጆይ ማድረግ ላይፈልጉ ይችላል። ምክንያቱም እኛ የምናወራው ያለፈ ከ5 ከ6 ዓመት በፊት ያለ ነገር ነው። ኦን ዘ ግራውንድ ደግሞ አሁን ላይ ያለው ነገር ደግሞ ሌላ ሊሆን ይችላል። ስለዚህ እኛ እዚህ ምድር ላይ እስካለን ድረስ ፈጣሪ ሲፈጥረን አዳዲስ ነገሮችን ኤክስፒሪየንስ እንድናደርግ እንድንማር ተደርገን የተፈጠረ። ስለዚህ ኦልዌይስ ራሳችሁ ላይ ኮሚትድ መሆን ያለባችሁ አዳዲስ ነገሮችን መማር፣ ሞክራችሁ ማታውቋቸው ነገሮች መማር፣ ፕላስ በኤክስፒሪየንስ በእውቀት ከእናንተ የተሻሉ ሰዎች ጋር ኔትወርክ ማድረግ። ምክንያቱም ይባላል አይደለ አንድ ሰው ላይፉ ላይ የሚከሰተው ነገር አቺቭ የሚያደርገው ነገር የጓደኞቹን ኮሙሌቲቭ ሰም ነው ይባላል። ስለዚህ ጓደኞቹ በጣም አዲክትድ ከሆኑ የሚያወሩት ነገር ስለማይረባ ነገር ከሆነ ላይፍ ላይ ያን ያክል ኢምፓክት ስለማያመጣ ነገር ከሆነ የሚያወራው አንተም ወይም አንቺም እንደዛ ነው የምትሆነው አፍተር። ምክንያቱም የጓደኞችን ሪዛልት ስለሆነ አንቺ አንተ የምታደርጊው ማለት ነው። ነገር ግን እኛ የምንፈልገውን ህይወት እየኖሩ ያሉ ሰዎች ጋር አብረን በመዋል ራሳችን አፕዴት በማድረግ ላይፍ ላይ የምንፈልጋቸው ሪዛልት ማምጣት እንችላለን። ትረስት ሚ ጋይስ፣ ይህን ነገር ተጠቀሙ። እኔ ኢምፕሊመንት አድርጌው ሪዛልት አምጥተው። የመጨረሻው ላይፍ ፕሪንሲፕል ሁሌም ቫሉዌብል መሆን። ሰዎች ከኛ ጋር ኔትወርክ ማድረግ የሚፈልጉት ከኛ ጋር መዋል የሚፈልጉት ስራ አብረው መስራት የሚፈልጉት እኛ ቫሉዌብል ሰው መሆን ስንችል ነው። ቫሉዌብል ካልሆነም ይሆናል። ቫሉዌብል ሲባል ባይዘ የሆነ ገንዘብ ምን ላይሆን ይችላል፣ እውቀት ላይሆን ይችላል፣ ማሳቅም ሊሆን ይችላል። አንድ ሰው የሆነ ጓደኞችን የሚያስቃቸው ከሆነ በደም ኢንጆይ እንዲያደርጉ የሚያደርጋቸው ከሆነ ለነሱ ቫሉዌብል ሰው ነው። ስለዚህ እኔ ከሰዎቹ ጋር ኔትወርክ ሳደርግ ኦር ጓደኞች ሲኖሩኝ ኦር ደግሞ ቢዝነስም አብሬ ስጀምር እኔ ለእነሱ ምንድነው ኮንትሪቢዩት ማድረገው ነገር የሚለውን ነገር መጀመሪያ ላይ ፊገር አውት ማድረግ መቻል አለባል። ትረስት ሚ ይህን ነገር ሳታውቁ የሆነ ኔትወርክ የምታደርጉ ከሆነ ቢዝነስ የምትጀምሩ ከሆነ የሆነ ጊዜ ላይ ይፈርሳል፣ ያ ቢዝነስ አይቀጥም። ምክንያቱም ማንም ሰው እኛ ናቹራሊ ወይ አር ሰልፊሽ አይናው ሰልፊሽ ነው ሲባል መጥፎ ነገር ሊመስል ይችላል። ማይንዳችን የተሰጠን እኛ ከመጥፎ ነገር ሴፍ ጋርድ እንዲያደርገን ነው። ስለዚህ መጀመሪያ ላይ ራሳችን ፕሮቴክት እናደርጋለን፣ ለራሳችን የሚሆኑ ነገሮችን ኮንሲደር እናደርጋለን። ነገር ግን ከዛ በኋላ ለሰዎቹ ማሰብና እንጀምራለን። ስለዚህ ሁሌም ከሰዎቹ ጋር ቢዝነስም ስትጀምሩ ማንኛውም ላይፍ አስፔክት ላይ እኔ እዚህ ቲም ውስጥ ምንድነው ኮንትሪቢዩሽን፣ ምንድነው ኮንትሪቢዩት ማድረገው ነገር፣ ሰዎች የሆነ ነገር ሲሰጡ ምንድነው እኔ ክሬት ማድረገው ቫልዩ የሚለውን ነገር ኢቫሉዌት ካላደረጋችሁ ትረስት ሚ ሰዎች ለተወሰነ ጊዜ አብረዋችሁ ሊሆኑ ይችላሉ። ከሆነ ጊዜ በኋላ ግን ከእናንተ ጋር መሆን ላይፈልጉ ይችላሉ፣ ላይነግሯችሁ ይችላሉ ይህ ነገር ግን በደንብ እኔ ፊገር አውት ያደረግኩት ነገር ነው። ኢምፕሊመንት አድርጉት። ሁሌም ቫሉዌብል ሰው ለመሆን ሞክሩ። እንደ ታላቅ ወንድም 2018 ላይ ኢምፕሊመንት ብታደረጓቸው ላይፋችሁ ላይ ትልቅ ሪዛልት ያመጡላችኋል ብዬ ያሰብኳቸው እኔ ፐርሰናሊ ኢምፕሊመንት አድርጊያቸው ሪዛልት ያመጡልኝ ላይፍ ፕሪንሲፕሎች እነኝን ይመስላሉ። ልክ እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ፕላስ ደግሞ ልክ እንደናንተ ላይክ ማይንድድ ከሆኑ ሰዎች ጋር በደንብ ማውራት የምትፈልጉ ከሆነ ስለ ቢዝነስ፣ ስለ ገንዘብ ዲስከስ ማድረግ የምትፈልጉ ደግሞ ከሆነ ዊነርስ ሀብ የሚባል ቴሌግራም ቻናል አለ። ቴሌግራም ቻናሉ ከስር ሊንኩ እናስቀምጥላችኋለን። እሱን ሊንክ ጆይን በማድረግ ፋሚሊ ሁኑ። ቴንክ ዩ ሲ ዩ